ማለት ጀምራለሁ። ምክንያቱም ጋይስ እኔ የሚሰራ ሰው ቢዝነስ ገርል የሆነች ሴትን በጣም ነው የምወደው ማበረታታው እና አሁን ኤልሻዳይ ጓደኛዬ ናት፣ ጌመሯ ምናምን ጓደኛዬ ናት፣ ቲክታከሯ ጓደኛዬ ናት ሳይሆን ሱቅ ያላት ቢዝነስ የምትሰራዋ ጀግናዋ ሴት ጓደኛዬ ናት እላለሁ እና ጓደኛዬን እንኳን ደስ አለሽ በሉልኝ። አመሰግናለሁ ጋይስ። በጣም የሚገርማችሁ ነገር ግን ምን እንደሆነ ታውቃላችሁ? ምን እንደገረመኝ ኤልሻዳይን የስራ እድል ስጭኝ አልኳት። ምን ስትለኝ በጣም ብዙ አበባ ስለሆነ የመጣላት አበባው ደግሞ ከ10 ሺህ ብር ይጀምራል እስከ 50 እና 60 ሺህ ብር የሚደርሱ አበቦች ነው የመጡላት። እንዳያችሁት ከሆነ ጥሩ ነው። አንዳንዴ ደህና ሰዎችን ማወቅ የደህና ሰዎች ወዳጅ መሆን በጣም ጥሩ ነው ጋይስ። እኔ ራሱ በአቅሜ የ25 ሺህ ብር አበባ ነው ይዤላት ሄድኩት እና ማለት ነው ጋይስ። ሳስበው ግን አንድ ነገር አሰብኩኝና ኤልሹ አልኳት። ምን አለችኝ? ነገ ለምንድን ነው እዚህ ጋር እኔ ሌላ አንድ አበባ ቤት የማልከፍተው? እዚህ ጋር የመጡትን አበቦች እንዳለ ወደ እኔ ሱቅ ልክፈትና ልሽጠው ላይ ብዬ ጠየኳት። ግን እሱ አይሆንም አለችኝ ጋይስ። አይሆንም፣ የሰው ስጦታ አይሰጥም፣ አይሆንም ሊያሹ፣ ይሄ የኔ አበባ ነው አለችኝ። እኔማ ያን ሁሉ አበባ ደርቆ ከሚጣል ወደ ቢዝነስ እንቀይረው አልኳት ጋይስ። የምሬ ነው። ያን ሁሉ አበባ ከሚጣል ደርቆ ከሚጣል ያ ሁሉ ብር ወጥቶበት ጋይስ አይታችሁታል አበቦቿን። እኔማ አበባ እርሻ ልከፍቺ ነው ምን እንደሚያካክል ጋይስ አይታችሁታል። ግን ብሩን በፖስታ የመስጠት ልምድ ቢኖር ጥሩ ነው። በነገራችን ላይ በጣም አሪፍ ሀሳብ ነው። እንደዚህ ቤት ምናምን ፀጉር ቤት፣ ልብስ ቤት በቃ እንደዚህ ቢዝነስ የሆኑ ሴቶች ስራ ሲጀምሩ ከአበባ ይልቅ በእንትኑ በፖስታ አድርገው ገንዘብ መስጠት በጣም ጠቆ አሪፍ ነገር እኮ ነው። ጌታን ግን አልተለመደም። አይ ቲንክ አልተለመደም። ቢለመድ ግን ጥሩ ነው። 10 ሺህ ብርም ቢሆን ማለት ነው በፖስታ አድርገሽ አስገሽ ብትሰጪው በጣም አሪፍ እኮ ነው። የምሬን እኮ ነው። እግዚአብሔር ምስክሬ ነው። አሁንም አልረፈደም። ያ አሁንም አሪፍ ነው። በጣም በደንብ ነው እንደ በስማ እንዴት እንደሚያምር። በዛ ላይ ሌስ ኮፍያ መጠቀም የምትፈልጉ ሰዎች ማለት ነው እግዚአብሔር ምስክሬ ነው። ሂማኖቿ በጣም ነው የሚያምሩት። ኮፍያዎቿ በጣም ነው የሚያምሩት። ከሷ ማዘዝ አለባችሁ ኮፍያ ተጠቃሚዎች ማለት ነው። እሷ የምታረጋቸው ሌሶች አያምሩም? ፀጉሯን የምታረጋቸው ሌሶች በጣም ነው የሚያምሩት። እና ግን እንደዛ ብንለምድስ? ስሙማ እናንተ ድግስ ምናምን የምትጠሩ ሰዎች ፕሊስ ቤተሰብ አይስዌር ጋር ጂሰስን በፖስታ ከ5,000 ብር ጀምሮ እስከ 10,000 ብር የምንችለውን የሚመረቁበት ቤት እየሄድን በፖስታ አንስ አበባ ይቅርብን። ምን ትላል? ወይኔ ዛሬ እዚህ ቤት ኧረ በእናት መብራት በእናት እቃውንም ልቋርጥ ነው አለው። ቤተሰብ አለሽ ሊያበሉኝ፣ ቤተሰብ አለሽ ሊያበሉኝ። አለሽ እና ድግስ ምናምን ስንጠራ በፖስታ ብር ይዘን መሄድ እንልመድ እስኪ ጋይስ። ማርያምን የምሬን ነው ከአበባው ይልቅ። ምክንያቱም አብዛዎቹታል በዚህ ሰዓት ኢትዮጵያ በጣም ትንሹ ብር የሚገዙ አበባ ከ5,000 ብር ይጀምራል። ዝም ብሎ አበባ 5,000፣ 8,000፣ 10,000፣ 15,000፣ 20,000፣ 35,000፣ 45,000፣ 50,000 ብር እያለ ነው የሚሄደው። ያ ሁሉ ብር ከሳምንት በኋላ ውጭ ይጣላል። እንደ ሀሳብ ምንድነው የምለው አበባ ለሰርግ እንደዚህ ዲኮር የሚሰራበት ምናምን ሞር ለሰርግ ምናምን ሲሆን አበባ ደስ ይላል። በተቀረ ግን እንደዚህ ምርቃት የቢዝነስ ሴቶች ስራ ሲጀምሩ ብሩን በሰጣቸው አሪፍ ሀሳብ ይመስለኛል። እንደዛ ቢለመድ ጥሩ ነው። ምክንያቱም ይጣላል አበባው ጋይስ፣ የፈረደበት ለቲክቶክ ሾው ካልሆነ በስተቀር። እኔ ግን ጋይስ አንድ ሀሳብ ልንገራችሁ። አንድ ቢዝነስ ከጀመርኩኝ ድንገት ካስመረኩኝ አላስመረቅም፣ እቅድ የለኝም፣ ፕላን የለኝም። ቢዝነሴን የማሳየት በድብቅ ነው የምሰራው። እንደዚህ ነው ቢዝነሴ። ግን ከጀመርኩኝ እኔ የምጠራችሁ ሰዎች አበባ አይደለም የምፈልገው፣ ብር ይዛችሁ ነው አሽጋችሁ። ችግር የለውም። ከ5,000 እስከ 1,000 ብር የምትሰጡኝ ችግር የለውም። አበባ ምንም አይሰራም። ቲክታክ ላይ ስቶሪ ምናምን ፖስት ምናምን ባደርግ ነው፣ ሌላ ምንም ጥቅም የለውም። ብሩ ግን ይጠቅመኛል። ቢያንስ አጠረቃቀምነት የአንዱ ቤት ኪራይን ከቨር ታደርግልኛለች። ስለዚህ
እኔ ያው የሆነ ቢዝነስ ከጀመርኩኝ እኔ ቤት ስትመጡ በፖስታ አድርጋችሁ ከአሁኑ ልንገራችሁ ብዬ ነው ጋይስ። በፖስታ አድርጋችሁ ብር ይዛችሁ ነው። አመሰግናለሁ። አበባ ይጣላል እኮ ገንዘብ ይዛችሁ ነው። ቤተሰብ ገንዘብ ይዛችሁ ነው። አበባ ይዘሽ ብትመጪ ላይቬን አላየሽውም ወይ ብዬ ነው የምለፈልፍብሽ። እኔ አበባ ይሻላል ነው ማሪ። እኔም እኮ አበባ በፍቅር ነው የምወደው። ባይዘው እንደኔ አበባ የሚወድ የለም። ግን ነው ቢዝነስ ስራ ሲሰሩ አሁን ለምሳሌ ቤታቸው ሲሆን እሺ ችግር የለውም። ቤትሽ ሲሆን እንደዚህ የንግድ ቦታ ግስግፍ ብዙ ወጪ ነው የምታወጪው። ስለዚህ ብር ይዘው ቢመጡ አሪፍ ነው። ብር ስጡ። ለ10 ሺህ 15 ሺህ ብር ለአበባ ከምታወጪ በፖስታ ስገሽ ብትሰጪ ይጠቅማታል እናትዬ። አሁን የሻደ ያውሉ አበባ እርግጠኛ ሁኜ ነው የምናገረው ከ200 ሺህ ብር አይወጣም ጋይስ። የነበረው አበባ የ50 ሺህ ብር አበባ ነበረ እኮ የ50 ሺህ ብር የ60 ሺህ ብር አበባ ነበረ። አስባችኋል? እኔ እንኳን በቀላሉ የ25 ሺህ ብር አበባ ነው የሄድኩት። እኔ 10 ሺህ ብር ኬኳ 25 ሺህ ብር ትቱ የ10 ሺህ ብር 25 ሺህ ብር ቤተሰብ 25 ሺህ ብር ነው ከኛ ቤት እንኳን የወጣው አበባ። አላላ ሳሪ 15 ሺህ ብር ናርዲ 15 ሺህ ብር። እኔ እንኳን የማውቀው ነው የምነግራችሁ። ማን ነው የሆነ ልጅ ደግሞ ቲክታከር እሱ የ10 ሺህ ብር እንደኔ ማን ነው? ኧረ ነፍናቸው ጋይስ ብቻ 200 ሺህ ብር ይወጣል አበባ የወጣው። 200 ሺህ ብሩ በፖስታ ተደርጎ ቢሰጣት ይጠቅማታል። አላ እቤት ሲሆን ኖርማል ነው። ገብቷችኋል? አሁን ሰው ቤት ምናምን እንግድነት ስትመጡ የስ አበባ ነው ይዘሽ የምትመጪው። ሰው ቤት እንግድነት ተጠርተሽ ብር በፖስታ አሽገሽ ብትሰጪ ምነው ቸግሮኛል አልኳት እንዴ ነው የምትይኝ? አበሾች ካልቸራችን እኮ ከባድ እኮ ነው። ቤተሰብ ቸግሮኛል ብያታለሁ እንዴ? እቺ ደረዝ ነይና ቤት የምሳ በጋብዛት በፖስታ አበባ ይዛ መታ ትሰጠኛለች እንዴ ምናምን ብላ እዛው እናቴ መጥበሻ አናትሽን ብላ ተገላገለች። ማዳም ሆና እንደገላገለች እና ቤት ከሆነ አይኬድም አበባ ኖርማል ቤት ሲሆን፣ ነገር ግን ማለት ነው ድግስ ቦታ እንደዚህ ጥሪ ቢዝነስ ነገር ሲከፍቱ ብሩ በፖስታ ቢሰጣቸው ይጠቅማቸዋል ጋይስ። እንዳሳብ ነው የነገርኳችሁ። ምን ትላላችሁ? ምን ትላላችሁ? ጥሩ ሀሳብ አይደለም? ተስማምታችሁበታል? በሉ ካሁን በኋላ እናንተም ስትጠሩ ሂማኔር ቤት ሽፋውን ቤት ምን ሲመረቅ ብር ይዛችሁ ሂዱ። እኔም ፕሮሚስ ብር ይዤ የምሄደው ማርያምን። ካሁን በኋላ የትኛው ምርቃት ቤት ከሄድኩኝ እኔ የምወዳቸው ወይም ደግሞ ጀግና ብዬ የምደግፋቸው ሰዎች ጋር ከተጠራው ብር ነው ይዤ የምሄደው። አበባ ይዤ አልሄድም። አበባ ይዤ አልሄድም። እናንተም እንደዛ አድርጉ እሺ ቤተሰብ። አመሰግናለሁ። በተቀረ ኤልሹ ኮንግራ ብያለሁ። አበባው ነው ስትጥዩ ነው የምናድደው። ለሁሉ ሁሉ አበባ ምን ልታረጊው ነው? ታይ ስራ ልስራበት። እኔ እዚህ ጋር ኦንላይን ልሽጠው። ታይ ኤልሹ ታይ ልሽጠው ኦንላይን፣ እዚህ ጋር ልሽጠው ኦንላይን። ላሳያቸው ይሄንን በእንደዚህ እያልኩኝ ልሽጠው። ታይ ስራ እንጀምርኛ። አመሰግናለሁ። ወደ ዋናው ቁም ነገር ስመጣ አሁን ሌላ ወሬ ያነሳው ብዬ ነው ወሬውን ያወራላችሁ ቤተሰብ እንጂ ያን ያህል የወሬው ሶስት ዶሮብኝ አይደለም። ስፒከር ጎንበስ ብለሽ ይለሻሉ። ጎንበስ ብለሽ አሁን ወሬ አለን። ወሬያችንን ቀበመ ወይ ጋይስ ታነግራችሁ ወይ አራት ወደዚህ ሄይ ጎንበስ ብለሽ ይጂ ጎንበስ ብለሽ ወደዚህ ጎንበስ ብላ ወደዚህ ጋር አላት ወንደሽ ጎንበስ በይ እንዳሉ አሁን ጎንበስ በይ እያዩሽ ነው እንዴ? ምን ይምላል ሰለ ጎንበስ ብለሽ እንጂ አዩሽ ቡርቴ ምን ሆነሽ ነው? ለፊ ማንም አይሽም። ኦሎ ኤልሳ ነው ወይ ማሪ? እንጃ አላውቅም። ምን ጠፍጣት አቁምኛ አትልም። ብሉን ነው የምትለው። አሁን ወደ ጭውያችን እንገባለን።